ትንሹ ጥጃ ባርናቢ። ባርናቢ ከሌሎች ጥጆች ሁሉ ያነሰ ነበር። በዚህ ምክንያት ደግሞ ሌሎች ጥጆች እርስ በርሳቸው ሲጋጩ፣ ባርናቢ ግን በጣም ትንሽ ከመሆኑ የተነሳ ከማየት ያለፈ ምንም አያደርግም ነበር። ባርናቢ ሰውነቱ ትንሽ ቢሆንም አስተሳሰቡ እና ስራው ግን አብረውት ከሚኖሩ እንስሶች ሁሉ የበለጠ ነበር። እርሻው ላይ ወድቆ የሚያገኛቸው አትክልቶችን በመሰብሰብ ያግዝ ነበር። ከዕለታት አንድ ቀን ባርናቢ ከአጥር ውጭ ምን እንዳለ የማየት ጉጉት አደረበት። ትንሽ ከመሆኑ የተነሳም በቀላሉ ከአጥሩ ስር ተንሸራቶ ወጣ። ባርናቢ ቦታው ጋር ሲደርስ በጣም የሚያማምሩ አበቦች ተከቧል። ደስ ብሎት ተፈጥሮ እያደነቀ እያለ ባርናቢ ከጫካ ውስጥ የሚወጣ ድምፅ ሰማ። ወደ ጫካው ገብቶ በጥሞና ማዳመጥ ጀመረ። የሚል ድምፅ ሰማ። አሁንም ደካማ በሆነ ድምፅ ሚው ሰማ። ባርናቢ ጆሮውን ወደ ላይ አድርጎ ድምፁ በሚመጣበት አቅጣጫ መራመድ ጀመረ። ባርናቢ ቦታው ጋር ሲደርስ ትንሽ ድመት እንጨት ውስጥ አገኘ። ምን ሆነሽ ነው ውሮ ብሎ ጠየቃት። ድመቷም ለመጫወት እዚህ እንጨት ውስጥ ገብቼ እግሬ ተቀረቀረብኝ ብላ መለሰችለት። ባርናቢ ድመቷ ከውስጥ መውጣት እንደማትችል ሲመለከት ማሰብ ጀመረ። ከዛ በድንገት አንድ ሐሳብ መጣለት። አንዴ ጠብቂኝ ውሮ መጣለው አላት። ባርናቢ ከወንዙ በአፉ ውሃ ይዞ ውሮ ወዳለችበት ቦታ ተመለሰ። አፉ ውስጥ የነበረው ውሃ ወደ እንጨቱ ተፍቶ እንጨቱን በእጁ መቀጥቀጥ ጀመር። አይዞሽ አትፍሪ ውሮ እያለ ያለማቋረጥ በኃይል ቀጠቀጠው። በመጨረሻ እንጨቱ ተሰበረ። ውሮም በሰላም ወጣች። በጣም ነው የማመሰግነው ብላ ባርናቢን አቅፋ መሰገነችው። ከዛ ቀን ጀምሮ ውሮና ባርናቢ ጓደኛሞች ሆኑ።